አሁን የት ነው ያለው? ዛሬ ነው ወይ የሚታያችሁ? ታሄድ ሌት ነው ከዚህ በፊት ሌት ነው። ሰማኝ አንተ ሰማኝ። የት ነው እንደሄደች ብቻ ከዚህ በፊት ሌት ነው ስለዚህ በፊቱ አታውራ፣ ስላሁን አውራ። የት ነው ሄደችው? አንተ አሁን ለምንድን ነው ልብህን ገትረህ የምትከራከረኝ? የት እንደሄደች ንገረን እኮ። ለምንድን ነው የምትከራከረኝ? የት እንደሄደች እስከ ዛሬ ያልተከራከርክ ለምንድን ነው አሁን የት እንደሄደች ብቻ ንገረን እኮ ነው። ተረጋጋ። የት ነው የሸኛት? አንተ አይመለከትህም። ከእሱ ጋር ነው የማወራው። የእሷ መሄድ ዛሬ ነው የሚታየው አብርሃም። እንዴ ስማኝ አንተ ስማኝ። ይኸውልህ እንደፈለክ ብታረገኝ እንደፈለክ ሙሉ ግን ምንም ነገር ነገር የለም እኮ ንገረኝ። ተረጋግተው ነኝ ምን ያሸኛል አንተ? ሁሉም ወደ እኔ የሚመለከተኛል እንዴ? እኔ ባለቤቷ ነኝ አይደል? በጣም መሀል ገብተህ እንትን አልክ፣ አጨበጨብክ እስከ ዛሬ እኮ አጨበጨብክ። በጣም አሁን ያለችበት ተናገር። በቃ ሌላ ወሬ አታውራ። ስማኝ አንተ ሌላ ወሬ አታውራ። ሂጂ እያልካት ሌላ ወሬ አታውራ። በቃ እኮ ሌላ ወሬ አታውራ። በቃ ያለችበት ተናገር ነው። አይመለከትም አንተ ሌላ ወሬ አታውራ። ስሰድባት አልነበር? ምንም አይመለከትም። ምንም አይመለከትም። አይመለከትም። ያለችበት ንገረን። አሁን አልነግርህም። ምን ታመጣት? ሌላ ነገር ውስጥ እንገባ ታርገኝ። ንገረኝ። ምን ልትሆን ነው? ሰውን ስታፈስ ምን ልትሆን ነው? ወይኔ ያለችበት ተናገር አልኳ። ዋይሻን ተራኔ ልጠይቀው። እስኪ ተረጋጋ አንተ። ሌላ ነገር ውስጥ እንገባ ታርገኝ። በጣም እድለኛ ሰው ነኝ። እግዚአብሔር ነው የፈለከው ነገር እኮ ሌላ ነገር ውስጥ እንገባ ታርገኝ። ሌላ ነገር ውስጥ እንገባ ታርገኝ አንተ። ለምን አትረጋጋም? ሁላቸውም ይሄ መቸኮል እኮ ነው መጀመሪያም ችግር ያመጣው። የለችም። ምንድን ነው አንተ? ቤት ውስጥ የለችም እኮ እያልኩ ነው። ቤት ውስጥ የለችም። አይሰማኝም እንዴ? በእግዚአብሔር ቤት ውስጥ የለችም እንዴ? ተረጋጋ። በመጀመሪያ ተረጋጋ። እየቀለድክብኝ ነው። እየቀለድኩ አለ እኮ። እየቀለዳችሁብኝ ነው እኮ። ተረጋጋ። መጀመሪያ የጠራሁህ እኮ ለዚህ ነው እኮ። እየቀለዳችሁብኝ ነው። ምንድን ነው እኔ የምቀልድብህ? ምንድን ነው የቀለድብህ? እኔ ምንድን ነው? አቤል ነው የቀለድብህ፣ እኔ ሳይሆን አቤል ነው። የተፈጠረው ደግሞ ሁሉም ነገር ያስረዳል። አንተ እኔን አሰማኝም እንዴ? የለችም እኮ ቤት ውስጥ። እኔም እኮ አሁን ነው የመጣሁት። አዳምጠኝም እንዴ? በእግዚአብሔር እኔን አታዳምጠኝም ነው? እኔን አታዳምጠኝም ነው? ሸኛችኋት? እኔ ምንም አውቀው ነገር የለም። እኔ ምንም አውቀው ነገር የለም። አሁን ነው የመጣሁት። አቤል ደውሎልኝ ነው። በቃ ሩታ ሄዳለች ና አለኝ። ስመጣ የሄድኩበትን ምክንያት እሷ ሳታውቅ ቀርታ ነው እንዴ? በቃ አስረዳቸው። አብዛኞቹ ሰዎች አንተ ላይም እየፈረዱ ነበር። ውታጀራ ለምን እንደሄድክ ነገራቸው። ምን ልትሰራ እንደሄድክ እንዴ? ምንድን ነው የምታደርገው? እኔ እኮ ግራ አጋባኝ። ወዴት ነው ወደዛ ወደዚህ የምትለው? የለችም። ማንም የለም ቤት ውስጥ። ከሶስታችን ውጭ ማንም ሰው የለም ቤት ውስጥ። ምንም አውቀው ነገር እኮ የለም አልኩህ። በቃ አቤላ ይመጣል። አቤል እንጠይቀዋለን የት እንዳደረጋት እኮ። አሁን ከመሸ ነው የሄደችው። እኔ ሰዓት ሆኗል። አሁን ከመሸ ነው ወይ ሄደችው? እኔ ምንም አውቀው ነገር የለም። እንዴ አቤል ነው በቃ ደውሎ የነገረኝ። ስመጣ እዚህ ቤት ውስጥ የለም እሷም የለችም። ማንም ሰው የለም እኮ። አውቀው ነው እኔ እንድመጣ ፈልገው ነው። እኔ ምን እንደሚያደርጉ አላውቅም። እሱ ሲመጣ እንጠይቀዋለን እኮ። እኔ እንድመጣላቸው ፈልገው ነው ወይ? ኤፍሬም በእግዚአብሔር አድርም ያለ አቤል እየመጣ ነው መጠየቅ ያለበት። እኔ እኮ አልነበር ከሩታ ጋር እኮ ነው ያልነበረም የነበርኩት እኮ። እየመጣ ነው። ለምን አትረጋጋም? እንደ አንተ እኮ እንፈልጋት። እሺ እንደ ራሷ እኮ ነች። እኔ እንዳልነግራት ነገሮችን እንዳልነግራት ያደረገችኝ ራሷ ነች። በቃ ከነገርኳት ስለምትጮህብኝ እንዳትሄድ ስለምትለኝ ነው አይደል ያልነገርኳት ኤፍሬም። እኔ እኮ ምንም የማውቀው ነገር ነው። አብርሃም መጀመሪያ ማን ነው? ተረጋግተህ የት ነው ማረጋት? እኔ እኮ እቃ ነች እንደ እሷ የት ማረጋት እኮ ይዘህ ያለችው ሽንሽኛት። እየሰማኸኝ ነው? እኔን እየሰማኸኝ ነው? እየሰማሁ ነው እኮ። ሩታ የት ነው ያለችው? ያለችበትን ቦታ ንገረን። የደበቅኳት ነው እንዴ የሚመስላችሁ? ነው አሁን የት ነው ያለችው? ዛሬ ነው ወይ የሚታያችሁ? ሌት ነው ከዚህ በፊት ሰማኝ አንተ ሰማኝ። ከዚህ በፊት ሌት ነው ስለዚህ በፊቱ የማይሆን ነገር ውስጥ አትክተተኝ። ከቻልክ ቶሎ ነገር የሄደችበትን ነገረኛ። እስከ ዛሬ የፈለግከውን ነገር ብላ እሺ ንገረኝ። አሁን ስለሌላው ያለፈውን ነገር አንተ ምንድን ነው 100% እኔ የምወስነው አልክ? ሁሉም እኔ የሚመለከተኝ አልክ እንዴ? እኔ ባለቤቷ ነኝ አይደል? በጣም መሀል ገብተህ እንትን አልክ፣ አጨበጨብክ። ከማን ጋር? ከነፃነት ጋር አብርሃም ቡታጀራ ሄዷል ተብላ ከመቼ ጀምሮ? ሲጀመር እሷ ሄደችው ትናንትና ማታ አይደል እንዴ? እኔ መች ነው እሱ ለእሱ አስረዳት። አብርሃም ምንድን ነው ማስረዳት? እንዳላስረዳት ማቁ ይዛ ከሄድክ በኋላ ነው እንዳስረዳት። የተነሳ ይዛ ቦርሳ ስትወጣ ደወለችልኝ። ቁልፉን ልታስረክብ በቃ ይሄን ብቻ ነገር የት ነው ያለች? እሱን ልነግርህ አልችልም።
ልነግርህ አልችልም። ነገር ሁሉ ተበላሽቷል። መጀመሪያ ይህንን ነገር ማስተካከል ትችል ነበረ። ወንድም ነኝ ብሎ ራሱ እሷ ላይ እየፈረደ ነበር። ስለኔ አታውራ፣ ስለኔ አታውራ፣ ስለሱ አውራ። ሄደችበት ቦታ ንገረኝ፣ ሄጄ ላምጣት። እየመሸ ነው፣ ሰዓት እየመሸ ነው ያለው። እኔ ምን ሆና ከቡታጀራ እኮ የመጣሁት ስራዬን ትቼ ሄዳለች ስባል ነው። ገባህ እንዴ? እስከዛሬ ማታዝም እንዴ? እንደማዘንና እንደማላዘን አንተ ራሱ ጠንቅቀህ ታውቃለህ እኮ። በቃ እስከዛሬ ያልታያችሁ፣ እስከዛሬ ምንም ያልመሰላችሁ ሰዎች ዛሬ ተነስታ ተስፋ ቆርጣ ስትሄድ ምንድነው እምብር የምትሉት ሁለታችሁ? አቤት አሁን እኔ ወንድሜ ነህ፣ ከየትኛውም ሰው በላይ ነው ማከብረህ ታውቃለህ እኮ። በቃ የውስጤን ነገር ነው እየተናገርኩት ያለሁት። አብርሃም ዝም ብለህ እንድትሰማኝ ነው የምፈልገው ዛሬ። እሺ ምንድን ምን ልስማ? ከዚህ በላይ ምን ልስማ? ልጅቷ ተጎድታ ነው የሄደችው፣ ተስፋ ቆርጣ ነው የሄደችው። ትጎዳም አትጎዳም እኔ እና እሷ እናውራ። በቃ ልቀቀን። ለኛ ያለችበትን ቦታ ብቻ ነገር ያለቀ በቃ። ኧረ በስመ አብ ወልድ። አንተ ምን ይሁን ጭንቅላት ያማር እንዴ? የሄድኩት ለሁለታችንም ጉዳይ ነው። ቡታጀራ ለሰርግ ነው። አስረዳት፣ ለሱ አስረዳት። ደውለህ ወይ ቴክስት ጽፈህ አስረዳት። ይሄንን ብዬ መናገር አልችልም እኔ። ከዛ በፊት ታውቃለህ አይደል የተፈጠረው ነገር፣ ያን ነገር እንዳይደገም ብዬ ማስተካከል ነበረብኝ እንጂ ልጅ ሆዷ እየገፋ ነው። ከዚህም በላይ ሆዷ ሳይገፋ በፊት ከቤተሰብ ጋር ያለውን ቅልቅልም ይሁን ሰርግም ይሁን ማዘጋጀት ነበረብኝ። ስለዚህ ለሱ ጉዳይ ነው የሄድኩት። ይሄንን ማስረዳት የነበረብህ አንተ ነህ፣ እኔ አይደለሁም። ከዛ በፊት አንተ እንዳታወራኝ ከሱ ጋር ነው እያወራሁት ያለሁት። ታወቀች ለምን ሄድሽ? ተሸክሚያት ነው የሄድኩት? ንገረኝ እስኪ እኮ ተሸክሚያት ነው የሄድኩት። አንድ ነገር ይሰማኝ ነው። ተሸክማት ነው አልሄድክም። ያለችበት ብቻ ንገረን። አሁን ለምንድን ነው እኔ ለአንተ ለምንድን ነው የምነግርህ? አቤል ሰዓት እየሄደብኝ ነው። አብርሃም ተረጋግተህ ቁጭ ብለህ እነግርሃለሁ። ከዚህ በላይ ምን እንረጋጋ? ተረጋግተህ ቁጭ ብለህ ምን እንረጋጋ? ከዚህ በላይ ንገረኝ። በቃ ይኸው ኖርማል እኮ ነው። ንገረኝ። እዛ ሄደህ ሌላ ነገር እንዲፈጠር አልፈልግም። ምን ይፈጠራል? ምን ይፈጠራል? ንገረኝ። ሌላ ችግር እንዲፈጠር አልፈልግም። ወይኔ አብርሃም ምን እፈጥራለሁኝ እኔ? ልነግርህ በፍጹም አልችልም። ለምንድን ነው የማልችለው? አልነግርህም። ለምን? ምክንያት ልነግርህ የማልችልበት የራሴ የሆነ ትልቅ ምክንያት አለ እኮ። ምክንያት እኔና ሩታ የምናውቀው ትልቅ ምክንያት አለኝ። እዛ ሄደህ ሌላ ችግር እንዲፈጠርብህ አልፈልግም። የት ነው? እሺ የት? በቃ አሁን ቤተሰቦቿ ጋር ሄደችው? አክስቷ ጋር ነው? ይህንን ነገር ልነግርህ አልችልም አብርሃም። እሺ ጓደኞቿ ጋር ሄደችው? ይህን ብቻ ነገረኝ። በቃ ይህንን ብቻ ነገረኝና ችግር የለውም። ምንም ልነግርህ አልችልም። እዛ ፕሮግራም ላዘጋጅ አልችልም። ይህንን ነገር ሳትሄድ አትናገርም? ተናግሬ ነው። ለማን ተናገርክ? እቺ ልጅ እኮ ምንም የደረሳት ነገር የለም። ከነፃነት ጋር ቡታጀራ ሄደ የሚለው ነገር አንተ ራስህ ያደርገዋል ብለህ ህሊና ካለፈ እኔ አንተ ሄድክ የእውነት ከነፃነት ጋር ብትሄድ እንደዚህ ማላወራው ሰው ነኝ። እንደዛ ብላ ስትነግርህ አንተ አስተሳሰብ ቢኖርህ ይህንን አያደርግም ብለህ ታስቀራት ነበረ። መፍቻና ሻንጣ ይዛ ስትሄድ ከመንገድ መልሻት ነው። አልሰማኝም? አልሰማህም? አቤል በቃ እኔ አውቃ እኔ ለምን አደርጋለሁ? ልንገርህ አይደለ? ለምን እንደማደርግ ንገረኝ። ነገር መናገር አለብህ። ለምንድን ነው እኔ ቡታጀራ ሲሄድ ሁለቱን ያገናኛቸው? ነፃነትና ሩታን ያገናኛቸው ለምንድን ነው? ሩታን ያገናኝ? ለምን ያገናኛቸው? ሩታ ጉዳይ እንዴ አንተ እነሱ ሴት ናቸው አይደለ? በቃ የትም እንደማይሉ ታውቃለህ። ሩታ በሌላ መንገድ ላገኛት ስለማልፈልግ ብላ ከኔ ጋር አገኘቻት። በቃ ሌላ ነገር እየነገርኩህ እኮ ነው። እውነት ያላት ነው የሚመስላት። አንተ ባገዝካት ቁጥር ከዚህ በፊት ነገር ያለውኝ እንዴ ምን ሆናል? አንተ ከመሀላችን ለምን አትወጣም? አቤል መሀል ላይ የገባ ያለው እኮ አንተ ነው። ማን ነግረን ያለችበት? እሷ ምን ብዬ ነው መሀል ላይ የገባሁት? ከዚህ በላይ ምን ማለት ትገባለህ? ያለችበት ለምን ያገዝካት ነው ያለው። የሆነ ነገር ባደረገች ቁጥር